በእግዚአብሔር መንፈስ አነሳሽነት የተጻፉ ለእምነትና ለተግባር ስልጣን ያላቸው የቅዱሳት መጻሕፍት ምንድነው? ስብስብ ማለታችን ነው። ቀኖና ስንል ብዙ ጥያቄ ያስነሳል። የቀኖና ጉዳይ የተካተቱት ለምን ተካተቱ? ያልተካተቱት መጽሐፍ ቅዱስ ለምን አልተካተቱም? ለምን ተተው? የቅዱሳት መጻሕፍት ምንጭ እግዚአብሔር የትኞቹ ናቸው? እስትንፋሰ እግዚአብሔር ያለባቸው። አንድን መጽሐፍ መመዘኛው መሆን ያለበት ምንድነው? በሐዋርያት መጽሐፍ ነው ያለበት። ለምንድነው በሐዋርያት መጽሐፍ ያስፈልገው? ቅዱሳን መጽሐፍ በሰማይ ይጻፉ። ሉቃስ በሐዋርያ ጳውሎስ ኢንዶርስ የተደረጉ ናቸው። ወንጌላት ለምንድነው ሪላያብል የሚሆኑ? ለምንድነው የምንቀበላቸው? እንደምን አመሻችሁ። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ባለፈው ሳምንት ትምህርቱን ስንጀምር የጀመርነው ፌዝ ስቴትመንት አንድ ሳምፕል የሆነ ፌዝ ስቴትመንት እንደ ቸርች የምናምንበት ግን ለዋይደር ኢቫንጀሊካል ሰርክል የሚሰራ በዚህ ስፍራ አስነብበን ነበር። እሷን ነው እያብራራው የሚሄደው። ባለፈው ሳምንት እንግዲህ የእግዚአብሔር ቃል እስትንፋሰ እግዚአብሔር እንደሆኑ ይናገራል። እሱን አብራራኝ። ግን ቀጥሎ ደግሞ ምን ይላል? በ39ኙ የብሉይና በ27ቱ የአዲስ ኪዳን በአጠቃላይ በ66ቱ መጽሐፍት ምን እንላለን? እናምናለን። እነዚህ 66ቱ መጽሐፍት እስትንፋሰ እግዚአብሔር ናቸው የሚል ሐሳብ አለው። እሱ ምን ማለት እንደሆነ ታውቃላችሁ? ቀኖና ይባላል። ዛሬም እሱን ነው ደግሞ አሁን ሁለተኛው ስቴፕ ላይ ዘልዬ ዛሬ ማስተምራችሁ የመጽሐፍ ቅዱስ ቀኖና ነው ዛሬ የምናየው። ምንድነው የሚለውን ስንመለከት ይሄ ርዕሰ ጉዳይ ይሄ ቀኖና የሚባለው የመጽሐፍ ቅዱስ ቀኖና የሚባለው በጣም በቤተ ክርስቲያን ታሪክ ውስጥ በጣም አከራካሪ የነበረ ቀላል ነገር አይደለም። ሂደቱን ስትመለከቱት በጣም አከራካሪ ነው። እስቲል አሁንም የማያስማሙን ነገሮች አሉ ቀኖና ላይ። በኋላ እንመጣበታለን። የተለያዩ ቤተ እምነቶች የተለያየ የቀኖና መጽሐፍቶች አሏቸው በብዛት ስንመጣ ማለት ነው። እስቲል ብዙ የማያስማሙ ነገሮች አሉ እና ቀላል ነገር አይደለም እናነሳው። ስለዚህ ይሄንን ታሳቢ እንድታረጉልኝ ፈልጋለሁ። ወደ ቃሉ ትርጉም ስንመጣ የምታውቁት ነው። ቀኖና ወይም ደግሞ የግሪኩ ቃል ካነን የምንለው ቀጥታ እንግሊዘኛው ወስዶት ካነን ብሎታል። ቀኖና ነው የምንለው በአማርኛ ምን ማለት ነው? ዘንግ መለኪያ ማለት ነው። መለኪያ ስታንዳርድ ማለት ነው። በሌላ ትርጉሙ ደግሞ ሩል ኦፍ ፌዝ ብሎ ይተረጉሙታል። የእምነት መመሪያ በሚል ይተረጉሙታል። ግን በአጭሩ ምን ማለት ነው ካልን ዘንግ መለኪያ ዘንግ ስታንዳርድ ማለት ነው። ስለዚህ ስለ ቀኖና ስናወራ ምን እያወራን ነው? ስለሆነ ስታንዳርድ ልናወራ ነው ማለት ነው። ስለዚህ ከቅዱሳት መጽሐፍት አንጻር ቀኖናን ስናነሳ በቀጥታ የሚያያዘን ነገር ከምን ጋር ነው ብለን እናስባለን? በቅዱሳት መጽሐፍት ውስጥ ወይም ደግሞ እነዚህ ሆሊ ስክሪፕቸርስ የምንለው ቅዱሳት መጽሐፍት ዛሬ እንግዲህ እኛ የምናምንበት ስንት ነው? 66 ነው። ስለዚህ እዚህ ውስጥ እንዲገቡ ወይም እንዲካተቱ ይገባቸዋል ተብለው እውቅና የተሰጣቸውን የመጽሐፍት ዝርዝር ያሳያል። ቀኖና ስለ እነዚህ ዝርዝር ሊስቶችን ነው የሚያሳየው። የእግዚአብሔር እስትንፋስ አለባቸው። ስለዚህ ሆሊ ስክሪፕቸር እንደ ቅዱሳት መጽሐፍት መጠቃለል አለባቸው የተባሉ መጽሐፍት ዝርዝር ማለት ነው። ቀኖና ስንል እሱን ያሳያል ማለት ነው። በጣም ግን እናጥብበውና በክርስትና አውድ ደግሞ እንተርጉመው። እያወረነው እንምጣና በክርስትና አውድ ይሄኛውን ወደዋለሁ። በእግዚአብሔር መንፈስ አነሳሽነት የተጻፉ ለእምነትና ለተግባር ስልጣን ያላቸው የቅዱሳት መጽሐፍት ምንድነው? ስብስብ ማለታችን ነው ቀኖና ስንል። ስለዚህ ብዙ ጥያቄ ያስነሳል የቀኖና ጉዳይ። የተካተቱት ለምን ተካተቱ? ያልተካተቱት መጽሐፍ ቅዱስ ለምን አልተካተቱም? ለምን ተተው? ለምን 66? ለምን 66? እነዚህን ሁሉ የሚነካካ በጣም ሲሪየስሊ ነው። አንድ አማኝ አይ ቲንክ ይሄንን በተወሰነ መልኩ አንደርስታንድ ካላረገው እቺ መጽሐፍ ዋጋ አትገባውም። ምን ያህል ዋጋ እንደተከፈለባት ምን ያህል ዋጋ ተከፍሎባት እኛ እጅ ላይ እንደደረሰች አንደርስታንድ ያደርገዋል ብዬ አላምንም። ስለዚህ የቀኖናን ጉዳይ በደንብ አንደርስታንድ ማድረግ መጽሐፍ ቅዱስን በደንብ እንድንረዳ ያደርገናል ማለት ነው። ስለዚህ እውቅና ባጭሩ ቀኖናን ስንመለከት በዋነኝነት በእስትንፋሰ እግዚአብሔር የተጻፉ መጽሐፍት እውቅናን ያገኙበትና የተሰበሰቡበትን መንገድ ያንን ሂደት ነው የምናየው። ቀኖና ስንል እውቅና እቺን ቃል ያዟት። ሪኮግኒሽን የሚለውን ያዙት። ምንድን ነው ያልኳችሁ? ሪኮግኒሽን። ለምንድን ነው ሪኮግኒሽን የምንለውን ትንሽ ጭቅጭቆች ስላሉ ነው። አንዳንድ ጊዜ አይ ቲንክ ጄአይ ፓከር የተናገረው ነገር እዚህ ጋር ብልላችሁ ደስ ይለኛል። ቤተ ክርስቲያን ከቅዱሳን መጻሕፍት ወይም ከአዲስ ኪዳን አንጻር ስንመለከት ምን ብሎ ያስባል? እሱ ምን ይናገራል? አይዛክ ኒውተን
የመሬት ስበትን ከሰጠን ከሱ ምን አይልም አይለይም ይላል። ምን ማለት ነው? ኒውተን ግራቪቲን ሰጠን እንዴ? ምንድን ነው ያደረገው? ኒውተን ዲስከቨር ነው ያደረገው። እነዚህን ቅዱሳት መጻሕፍት አንዳንድ ጊዜ እንደዚህ ሲወራ ብዙ ጊዜ ይሰማል። ልክ ቤተክርስቲያን በአራተኛው ክፍለ ዘመን የሰጠችን ማለት በጣም አትለጥጡት፣ ግን በጣም ባላንስድ መሆን ስላለበት ነው። ለምን ብዙ የሥነ መለኮት ሰዎች እዚህ ጋር የሚናገሩት ነገር አለ። ቤተክርስቲያን ቅዱሳት መጻሕፍትን ሪኮግናይዝ ነው ያደረገችው። የቅዱሳት መጻሕፍት ምንጭ እግዚአብሔር ነው። ልድገመው፣ የቅዱሳት መጻሕፍት ምንጭ ማን ነው? እግዚአብሔር ነው። ቤተክርስቲያን ምንድን ነው ያደረገችው? ሪኮግናይዝ ነው ያደረገችው። የትኞቹ ናቸው እስትንፋሰ እግዚአብሔር ያለባቸው ብላ ለየች እንጂ ቤተክርስቲያን አይ መጽሐፍ ያስፈልገናል፣ መጽሐፍ ከሌለማ አይሆንም በፍጹም ብላ እንደጻፈቸው ተደርጎ ይታሰባል። ኖ ሪኮግናይዝ ነው። ስለዚህ አይ ቲንክ የጃይ ፓከር አባባል ትክክል ነው። ከማን አይለይም? ቤተክርስቲያን አዲስ ኪዳንን ስትሰጠን ከምን አይለይም? ልክ ኒውተን የግራቪቲ ሎ ነው የሰጠን። ምን ማለት ነው? ኦልሬዲ እግዚአብሔር የፈጠረው ኤግዚስት ያደረገን ሎ ነው እንትን ያለው። ልክ እንደዚሁ እግዚአብሔር ቅዱሳን ሰዎችን ተጠቅሞ በመንፈስ ቅዱስ ምሪት ኦልሬዲ ምን ያለውን በእነሱ የመጣውን መጽሐፍ ምንድን ያለችው ሪኮግናይዝ ነው ያደረገችው። ለዚህ ነው ቀኖና ስንል ምን ማለትን እውቅና ያገኙበትና የተሰበሰቡበትን ኮሌክት የተደረጉበትን ፕሮሰስ ነው የምናወራው ማለት ነው። ስለ ቀኖና ስናወራ፣ ስለ ካነን ስናወራ ይህንን ነው የምንመለከተው። እንግዲህ ስለ ካነን ስናወራ፣ ስለ ቀኖና ስናወራ በክርስትና እምነት እንኳን ያሉ ቤተ እምነቶች እዚህ ላይ ይለያያሉ። ታውቃላችሁ፣ በክርስትና ያሉ ቤተ እምነቶች ባላቸው የቀኖና መጽሐፍት ይለያያሉ። ለምሳሌ የኛን የወንጌላውን ወይም ደግሞ የፕሮቴስታንትን ብንመለከት ስንት ነው? 66 39 የብሉይ 27 የአዲስ ኪዳን መጽሐፍቶችን የምናምንባቸው። በአብዛኛው አዲስ ኪዳን ላይ በክርስትና ያሉ ቤተ እምነቶች ይስማማሉ። ብዙዎቹ 27ቱን ነው የሚቀበሉት። በእርግጥ ኤክስትራ ይኖራሉ። የካቶሊክ የምታውቁት ነው። የካቶሊክ ቤተ እምነት ስንት ነው የምታምነው? 73 ነው። 73 ነው። 47 የብሉይ 27 የአዲስ ነው። ለየት የሚለው ሌሎቹን አልጥቀስ። አሁን የሲሪያ የግሪክ ምናምን እያልን ጊዜ ሰዓት መፍጀት አያስፈልግም። ለእኛ ቅርብ የሆኑትን እንጥቀስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት ነው? በፍትሐ ነገሥት መሰረት ከሄድን 81 ነው። 81 ነው። 35 የአዲስ 46 የብሉይ መጽሐፍትን ትቀበላለች። እንግዲህ በአንዳንድ ጊዜ 45 አንዳንድ ጊዜ 46 ይሆናሉ የነዚህ የአዲስ ኪዳን መጽሐፍቶቿ። የብሉይ 46 ነው። ስለዚህ አሁን እዚህ ጋር በቀጥታ የሚያስነሳው ምን ጥያቄ ነው? የቀኖና ጥያቄ ነው። እኛ 66፣ ካቶሊክ 73፣ ኢትዮጵያ ኦርቶዶክስ ተዋሕዶ 81። የማን ነው እውነት ብል የኛ ልትሉ ነው። አልጠይቅም እሱን። ለምን የእናንተን ነው የምትደግፉት? ግን ይሄ ትልቅ ጥያቄ ነው። አንዳንድ ጊዜ የወንጌል አማኞች ይህንን ሲጠየቁ ራሱ መልስ የላቸውም። ለምን ሲባሉ የእናንተ ትወዳላችሁ መክተት ምናምን፣ ከዚህ ያለፈ መልስ አልሰማም። አይ ቲንክ ዛትስ ናት አፕሮፕሪየት አንሰር። ያ ትክክለኛ መልስ አይደለም። የቤተክርስቲያን ታሪክን ማወቅ አለ። ዊዝ ዲው ሪስፔክት ነው መመለስም ካለብን መመለስ ያለብንና ለዛ ነው ዛሬ እድለኞች ናችሁ የምለው። ይህን ቁጭ ብላችሁ መማራችሁ አንደኛ ስለ ሌሎች የሚያምኑበት ማወቃችሁን የራሳችሁን አጥብቃችሁ እንድትይዙ ደግሞ ለምን ይሄ ሆነ የሚለውን ስለምትመልሱት አይ ቲንክ ወሳኝ ነው ብዬ አስባለሁ። እንግዲህ እኔ እንዴት አድርጌ ያሰብኩኝ ከአዲስ ኪዳን ቀኖና ጀምሬ ወደ ብሉይ ኪዳን ቀኖና ለመምጣት አሰብኩኝ። ችግር አለው ወይስ ቦርደሩ ልምጣ? ከብሉይ መጀመር ይቻላል፣ ከአዲስም መጀመር ይቻላል። ግን የአዲስ ኪዳን ቀኖና እንመልከት። የአዲስ ኪዳን መጽሐፍት እንዴት ሆነው ቅድም እንዳልኳችሁ ካኖናይዝ ሆኑ 27 ብቻ እንዴት ሆኑ የሚለውን ነገር ለመመልከት እንሞክራለን። ቅድም ያልኳችሁን ይሄ እንግዲህ በቤተ እምነቶች ያለውን ልዩነት መመልከት ይችላላችሁ። የአዲስ ኪዳን ቀኖናን ስንመለከት ምን ነበሩ መመዘኛዎቹ? ለምን መርሳት የሌለባችሁ ነገር በተለይ የአዲስ ኪዳን መጽሐፍት ስንመለከት የአዲስ ኪዳን ዘመን አዲስ ኪዳን ላይ በእርግጥ ብዙ ልዩነታችን ጠባብ ነው። ላይክ ያሉ ቤተ እምነቶች አብዛኞቹ 27ቱን ነው የሚቀበሉት። አንዳንድ አሉ ያንን በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶን ቤተክርስቲያን ለየት ታደርጋቸዋለች። አዲሽኖቹን ነሰሰሊ አላችሁ ዲማርኬሽን 27ቱ ከዛ የሚጨመሩትን በተወሰነ መልኩ ለይታቸውን ያስቀመጠቻቸው። ኤኒዌይስ ግን የአዲስ ኪዳን መጽሐፍት እንዴት ተጻፉ ብለን
ስንጠይቅ የምንመልሳቸው መልሶች አሉ። መርሳት የሌለባችሁ ነገር ምንድነው? ፈርስት ሴንቸሪ ላይ የመጀመሪያው ምዕተ ዓመት ላይ በጣም ብዙ ጽሁፎች ነበሩ። በጣም ብዙ ጽሁፎች፣ ብዙ መጽሐፍት። በተለይ ደግሞ ሌተሮን ከሁለተኛው ከሶስተኛው ዓመት በኋላ ደግሞ እነዚህ ኖስቲክ የምንላቸው ምኖች ጎስፕልስ የምንላቸው የእነሱ ወንጌላት ነበሩ። አሁን ብዙ ጊዜ ትሰማላችሁ። ከጥቂት ዓመታት በፊት ትንሽ ክርስቲያኑን ድድድ ያደረገው ዳቪንቺ ኮድ ትዝ ይላቸዋል። የቶማስ ምን ማለት እንትን እኮ አይደሉም፣ አዲስ ነገር አይደሉም። ባይዘው እኛንን አዲስ ያደረግናቸው እንጂ መጽሐፍትና የቤተ ክርስቲያን ታሪክን ለሚያጠና ሰው እንዴት እንደተለዩ ይታወቃል። ብዙ ጽሁፎች ነበሩ። ብዙ ተመሳሳይ የሆኑ በሐዋርያት ስም የተጻፉ ጽሁፎች ነበሩ። ግን እጃችን ላይ ያለው ስንት ነው? 27 ነው። ምን ነበሩ መመዘኛዎቹ ካለን 4ም 5ም ያደርጓቸዋል። እኔ ለእናንተ አትሊስት 3ቱን ብቻ ነግሬያችሁ ባልፍ ይጠቅማል ብዬ አስባለሁ። የመጀመሪያው እዚህ ጋር እንዳያችሁት ብዙዎቻችሁ እንደምታውቁት አንድን መጽሐፍ መመዘኛው መሆን ያለበት ምንድነው? በሐዋርያት መጽሐፍ ነው ያለበት። በቃ በሐዋርያት መጽሐፍ ነው ያለበት። ስለዚህ አብዛኞቹ የአዲስ ኪዳን መጽሐፎቻችን በማን የጻፉት? በሐዋርያቶቹ የጻፉት። ለምንድነው በሐዋርያት መጽሐፍ ያስፈልገው? ቀላል ነው። የመጀመሪያዎቹ የአይን ዊትነስ ማን ናቸው? የአይን እማኞች ማን ናቸው? ሐዋርያቶቹ ናቸው። ቅዱሳን መጽሐፍ በሰማ ይጻፉ። አይተዋል፣ ሰምተዋል፣ አብሮ ነበሩ። ስለዚህ ሪሊያብል የሆነው ታማኝ የሆነው ምንጭ እነሱ ናቸው፣ ሐዋርያቶቹ ናቸው። ይሄ ሲምፕል የሆነው አርጊመንት ነው። በኋላ እንመጣበታለን። ሲምፕል የሆነው አርጊመንት እሱ ነው። ምን ማለት ነው? ሐዋርያቶቹ ከኢየሱስ ጋር ነበሩ፣ ከኢየሱስ የተማሩ ናቸው። እዚህ የመጀመሪያው ኤፌሶን 2 ላይ የሚናገረን እኮ ለዛ ነው። በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ተመስርታችኋል ይላል። ስለዚህ የሐዋርያትና የነቢያት መሰረት ምን ማለት ነው? ሌላ ነገር አይደለም፣ በእነሱ አስተምሮ ላይ ማለት ነው። ስለዚህ የእነሱ አስተምሮ ነው ዛሬ በአዲስ ኪዳናችን የምናየው። ስለዚህ የትኛውም ኦቶርሺፕ፣ የትኛውም ወደ መጽሐፍ ሊካተት የታሰበው ነገር መመዘኛው የመጀመሪያው ምን ነበረ? ሐዋርያ የሚለው ነው። ይሄ ቃል መቼም ምን ያህል አቢዩዝ እንደሆነ እንደምታውቃላችሁ በዚህ ዘመን፣ ግን ክብደቱ የሚገርም ነው። ፈርስት ሴንቸሪ ላይ ማንም ለራሱ ያላነሳው ስም ቢኖር ሐዋርያ የሚለው ነው። ስለዚህ የመጀመሪያው መመዘኛ በሐዋርያት መጽሐፍ ነው። ግን ከዚህ ጋር አያይዤ ሁለተኛ ነገር እዛው ላይ ተቀምጧል። ሁለተኛው ሲሆን እዛው ውስጥ ምን ይላል? ወይም ደግሞ በሐዋርያት ምን ማለት አለበት? መደገፍ ወይም ደግሞ ኢንዶርስ መደረግ ነበረበት። ለምሳሌ ከወንጌላት ሁለቱም መጥቀስ እንችላለን። ማንና ማንን? ማርቆስና ሉቃስን። ማርቆስ በጴጥሮስ፣ ሉቃስ በሐዋርያ ጳውሎስ ኢንዶርስ የተደረጉ ናቸው። ስለዚህ አንዳንዶቹ በሐዋርያት ባይጻፉም የሐዋርያት ደቀ መዝሙር በሆኑ ወይም ደግሞ በሐዋርያት እውቅና በተሰጣቸው ሰዎች በእነሱ ኢንዶርስ የተደረጉ መጽሐፍት ወደ አዲስ ኪዳናችን ውስጥ ምን ብለዋል? ሙሉ ስልጣን አላቸው፣ ኦቶሪቴቲቭ ናቸው፣ እስትንፋሰ እግዚአብሔር አለባቸው። በቅዱሳን መጽሐፍት ውስጥ እንዲጠቃለሉ አንዱ መመዘኛው የነበረው ምንድነው? በሐዋርያት መጽሐፍ ወይም ደግሞ በሐዋርያት ምን ማለት አለበት? መደገፍ አለበት ማለት ነው። እንግዲህ ይሄን ነገር ትንሽ ላብራራላችሁ ፈልጋለሁ። የአዲስ ኪዳን ሐዋርያት፣ ለዚህ ነው ሐዋርያ የሚለው ትንሽ ከባድ ነው የምላችሁ። ለዚህ ነው የአዲስ ኪዳን ሐዋርያት ከምን ጋር ነው አቻ የሆኑት? ከብሉይ ኪዳን ምኖች ጋር? ነቢያቶች ጋር። የብሉይ ኪዳን መጽሐፍት በማን ነው የተጻፉት? ወይም ደግሞ ስልጣኑ በማን ላይ ነው ያረፈው? በነቢያቶች ላይ ነው ያረፈው። እግዚአብሔር እንዲህ ይላል ብለው የተናገሩና ያንን ያስተላለፉት ነቢያቶች ናቸው። ስለዚህ የአዲስ ኪዳን ሐዋርያ ስም ብቻ እንዳይመስላችሁ፣ አቻ ነው። ከብሉይ ኪዳን ነቢያቶች ጋር አቻ ተደርጎ ነው የታየው። ለዛ ነው ብሉይ ኪዳን በነቢያት ኦቶሪቲ እንደሆነ ሁሉ አዲስ ኪዳን መጽሐፍት በማን ኦቶሪቲ ናቸው? በሐዋርያት ኦቶሪቲ ናቸው። አቻ ተደርጎ ነው የተቀመጡት። ትንሽ ከባድ ነው የምላችሁ ለዛ ነው። የአዲስ ኪዳን ሐዋርያት ከብሉይ ነቢያቶች ጋር ምንድነው አቻ ስልጣን የመጽሐፍ አቻ ስልጣን እንዳላቸው ይህንንም ነገር መርሳት የለባቸውም። ለዚህ ነው ሁለተኛ ጴጥሮስ ይሄንዬ ሁለተኛው ማይክ ይዘጋጅልኝ። ሁለተኛ ጴጥሮስ 3:2 ሐዋርያው ጴጥሮስ የተናገረውን እዚህ ጋር ማንበብ እንችላለን። ሁለተኛ ጴጥሮስ 3:2 እናንብብና ባለፈው ሳምንት የሰጧችሁን ጥቅሶች ሰጥቻችሁ እነሱን በቃሌ ለማለት ሞክራለሁ። ደግሞም ቀድሞ በቅዱሳን ነቢያት የተነገረው ቃል እንዲሁም በሐዋርያት አማካኝነት በጌታችንና ባዳኛችን የተሰጠውን ትእዛዝ እንድታስቡ ነው። አያችሁት እንዴት አቻ እንዳደረጋቸው? ደግማ አንብብልን። ይሄን ቀድሞ
በቅዱሳት ነቢያት የተነገረው ቀድሞ በቅዱሳን ነቢያት የተነገረው እሺ እንዲሁም በሐዋርያት አማካኝነት አሁን ደግሞ እንዲሁም በማን አማካኝነት እንዴት አቻ እንዳደረጋቸው አያችሁ ቅዱሳን ነቢያት በብሉይ በአዲስ ኪዳን ማንን ሐዋርያት የተነገረው ይላል ስለዚህ የመጀመሪያው መመዘኛ ምን ነበረ ሐዋርያነት ነው የክርስቶስ ኢየሱስ ሐዋርያ ካልሆነ ደግሞ በእነዚህ ሐዋርያቶች ኢንዶርስ መደገፍ ወይም ደግሞ የነሱ ደቀ መዝሙር መሆን ነበረባቸው በዚህ መልኩ ገብቷል ባለፈው ሳምንት እንዳልኳችሁ የአዲስ ኪዳን መጽሐፍት ከብሉይ መጽሐፍት ጋር አቻው ሆኗል እኩል ናቸው ብለናል ምን ተብሏል ብለናል መጽሐፍት ተብሏል ስክሪፕቸርስ ተብሏል ብያቸዋለሁ መመለስ አልፈልግም ባለፈው ሳምንት ስላስተማርኳችሁ ትዝ ካላችሁ ሁለተኛ ጴጥሮስ 3 ላይ ከ15 ከ16 ራሱ ሐዋርያው ጴጥሮስ የሐዋርያውን ጳውሎስ መልእክት ምን ብሎታል መጽሐፍት ብሎ ይሄንን አስቡት በብሉይ ላሉት ቅዱሳት መጽሐፍት የምንጠቀመው ምንድነው ስም ነው ለሐዋርያው ጳውሎስ ይሰጡት ተመለከታላችሁ አንደኛ ጢሞቴዎስን ባለፈው ሳምንት አሳይቻችኋለሁ 5 ከ17 ከ18 ጳውሎስ ቃሉ ምንም ያህል ዘዳግም ላይ ቢኖር የሚያበራየውን በሬ አፉን አትሰረው ግን ከሉቃስ የጠቀሰው ይመስላል ኢየሱስ የተናገረውን የጠቀሰው ይመስላል ስለዚህ ሪኮግናይዝ ያደርጉት ተመለከታላችሁ የሉቃስን ጽሑፍ ስለዚህ ይሄ ነው ማለት በደም ተያያዥነታቸውን አንደርስታንድ ልናደርግ ይገባል ብዬ አስባለሁ ቀደም እንዳልኳችሁ ሐዋርያቶቹ ምንድናቸው ከጌታ ምን ያሉትን የተማሩትን የሰሙትንና ያዩትን ፈርስት ሃንድ ኤክስፒሪየንስ ወይም ደግሞ አይ ዊትነስ እንላቸዋለን ወንጌላት ለምንድን ነው ሪላያብል የሚሆኑት ለምንድን ነው የምንቀበላቸው ሲባል የአይ ምስክሮች ምን ስላሉት ስለጻፉት በስማ በለው አልተጻፈም ወይም ደግሞ ኢቭን ደግሞ የኢየሱስ ምን ባይሆኑ ሐዋርያ እንኳን ባይሆኑ ምን ብለዋል አሁን ሉቃስ ከመጀመሪያው ጀምሮ ምን ያልነውን ብለዋል የሰማነውን ይላል ስለዚህ ሐዋርያቱ ከጌታ ሁለተኛ ጴጥሮስ 1 ከ16 ከ18 ምንዬ ዮሐንስ 21 እስከ 25 አንብብልኝ ዛሬ በዚህ ብትረዱኝ አሪፍ ነው ሳለ መቆጠብ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የእርሱን ግርማ አይተን ነው ትዝ ካላችሁ ምንን ያስታውሳችኋል የመገለጥ ተራራ ትዝ አይላችሁ አይተን ነው የእሱን ክብር አይተን እንጂ ምናወራው ነገር የሆነ ፈጠራ ኖቨል አይደለም እስከ 18 የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምጽ ከሰማይ ሲወርድ ሰማን እኛም ከእርሱ ጋር ሳለን ይህን ሰማን ምንድነው ያለው እኛም ከእርሱ ጋር ሳለን ይህን ድምጽ ምን አለን ስለዚህ የምንጽፈው ነገር የምናወራው ነገር የሆነ ነገር አይደል ያየነውን ምን ያልነው ነው የሰማነውን ነው ክብር ለጌታ ይሁን እኔኮ እንዴት መጽሐፍ ቅዱስ እኮ ባሉ አይጨምርባችሁ እንዴ ስትማሩ እስቲ የሆነ ኖቨል እኮ እንዳይመስላችሁ የሆነ ሰው ባለፈው እንዳልኳችሁ አንዳንድ ሰው ኢንስፓይሬሽን ሲባል ኢንስፓየርድ ባይ ይመስሏል እስትንፋሰ እግዚአብሔር ልክ በዚህ ዘመን እንዳለ ይሄንን ኖቨል ሲጽፍ ኢንስፓየር ያደረገኝ ይሄ ሙቪ እንደሱ ማለት አይደለም እነሱ ኢንስፓየር ሆነው አይደለም የጻፉት የሆነ ነገር ይሁን አላጥ የሆነ ስቶሪ ነገር አይሁዶች መጽሐፍ አላቸው እኛ ኢየሱስ ደቀ መዝሙር ደግሞ እንዴ ምን ያንሰናል እስቲ የሆነ ነገር ነው ከግርማው ሰምቶ እስቲ አሜን ሰምተን ዮሐንስ ደግሞ ይነግረናል 25 ኢየሱስ ያደረጋቸው ሌሎችም ብዙ ነገሮች አሉ ኢየሱስ ያደረጋቸው ብዙ ነገሮች አሉ ምናቃቸው በጣም ብዙ ነገሮች አሉ ማለት አይ ዊትነስ ነው ማለት እናቃቸዋለን ሁሉም ነገር ቢጻፍ ለተጻፉት መጽሐፍት ሁሉ ዓለም በቂ ቦታ የሚኖረው አይመስለኝም ምን አይነት አገላለጽ ነው ማለት ሁሉን የምናቀው ያደረገውን ብንጽፍ ዓለም ላይ ያለ መጽሐፍ አይበቃም እንዶ መርጠን ነው የጻፍንላችሁ አሜን ይሲ ስለዚህ አይ ዊትነስ ናቸው ምስክሮች ናቸው ስለዚህ ወንጌላትን ስታነቡ በሙሉ ልብ አንብቧቸው ምናልባት በሙሉ ልብ ማታነቡ ሰዎች ካላችሁ በሙሉ ልብ አንብቧቸው ለምን ከእውነተኛ ምስክሮች የተጻፉልን ናቸው ስለዚህ የመጀመሪያው ነገር ምንድነው ሐዋርያ በሐዋርያ ኢንዶርስ የተደረገ መሆን አለበት ሁለተኛው በመጀመሪያቱ ቤተክርስቲያን ተቀባይነት ሊኖራቸው ይገባል አክሴፕታንሳቸው ነው ብዙ ጊዜ የሚታየው እዚህ ላይ ምናልባት ጥቂት ለማለት ያህል የአዲስ ኪዳን መጽሐፍት ባይዘው ረጅም ጊዜ ለመጻፍ አልፈጁም
የመጀመሪያው 100 ዓመት ኦልሞስት አብዛኞቹ ተጽፈው አልቀዋል። የመጀመሪያው 100 ሲያልቅ አብዛኞቹ እንትን ብሏል። እንደውም ብዙዎቹ ሚድ ላይ በተለይ የሚቀድሙት ከወንጌል የሚቀድመው በነገራችን ላይ የሐዋርያ ጳውሎስ መልእክት ነው ታውቃላችሁ በመጽሐፍ። ከሐዋርያ ጳውሎስ መልእክት ደግሞ ምናልባት ገላትያ፣ አንዳንዶች እንግዲህ ከያዕቆብ ጋር የሆነ ክርክር አላቸው፣ እሱ ውስጥ አልገባም፣ ግን እንደዛ ናቸው። ስለዚህ አብዛኞቹ ተጽፈው አልቀዋል። ተጽፈው ማለቃቸው አይግረማችሁ። ተጽፈው እንዳለቁ በብዙ ፌስ ኮሚኒቲ ውስጥ ይዘዋወሩ ነበር። አክሴፕት አድርጓቸው ያነቡ ነበረ። ይህንን ጥቅስ ሄኒ አንደኛ ተሰሎንቄ 5:27 ምናሴ ቆላስይስ 4:16 አውጣልኝ። ሶሪ ጥቅሶቹን ዛሬ እዛ ጋር አላስቀመጥኳቸውም። አንደኛ ተሰሎንቄ 5:27 ቆላስይስ 4:16 ከዚህ አብዛኞቹ አልቀዋል። ብዙ ሰው የሚመስለው ልክ አራተኛው ክፍለ ዘመን ላይ የቤተ ክርስቲያን ጉባኤዎች ሲመጡ ምን ነው ኤርሊ ስቴጅ ላይ እነዚህ ደብዳቤዎች ምን ይሉ ነበረ? ይሽከረከሩ ነበረ። አንብብልኝ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። ይህ መልእክት እንግዲህ አስቡ፣ ተሰሎንቄ ላይ እኮ ይህ መልእክት ምን እንዲል እንዲነበብ ብሎ ጳውሎስ ምን ሲሰጣ ያላችሁ? ትእዛዝ ሲሰጣ ያላችሁ ምናሴ ይህች መልእክት ከተነበበችላችሁ በኋላ ቆላስይስ ላይ ደግሞ ይህች መልእክት ከተነበበችላችሁ በኋላ በሎዶቅያ ላለችው ቤተክርስቲያን ደግሞ እንድትነበብ አድርጉ። እናንተም ደግሞ በሎዶቅያ ያለችውን መልእክት አንብቡ። እኔ አንድ ነገር ልለምናችሁ፣ ይህን ትምህርት ስትማሩ ሂዱ፣ እስቲ ዝም ብላችሁ ሂዱ፣ ወደ ፈርስት ሴንቸሪ ሂዱ። በጣም የምትረዱት ከአንደኛው ክፍለ ዘመን ውጡና አንደኛው ክፍለ ዘመን ውስጥ ገብታችሁ ጳውሎስን ስሙት። መልእክት ናቸው አይደል? ሲጻፉ መጀመሪያ ይቀበሏቸዋል እና ሲሪየስሊ ነው የሚቀበሏቸው። ይነበባል። ካነበቡ በኋላ ለሚቀጥለው ደግሞ ኮሚኒቲ ያስተላልፉታል። ስለዚህ እናንተ ጋር አንብባችሁ ከዛ ደግሞ ለሎዶቅያ ምን በሉት አስተላልፉ ይላቸዋል። ስለዚህ ገና መጀመሪያ አካባቢ ላይ እንኳን ተቀባይነት ነበራቸው እነዚህ ምኖች መልእክቶች። ስለዚህ ተቀባይነታቸው በጣም ይታያል። ምን ለማለት ፈልጌ ነው? ኢቭን ገና ሐዋርያቶቹ በህይወት እያሉ በዛ ዘመን እንኳን እነዚህ መልእክቶች በጣም ዋይድሊ ምን ብሏል? ተስፋፍተዋል፣ ተቀባይነትም ነበራቸው። ይህ ብቻ አልነበረም። ሐዋርያቶቹ እንኳን በነበሩበት ዘመን የሐዋርያቶቹ ደቀ መዝሙር የነበሩ ተማሪዎች የነበሩ ኦቨርላፕ ያደረገ ለምሳሌ እንደነ ፖሊካርፕ አይነት ፖሊካርፕ የማን ደቀ መዝሙር ነው? የዮሐንስ አይደለ? በእነሱ አብዛኞቹ መጽሐፍት ተጠቅሰዋል። አሁን የፖሊካርፕ ጽሑፎችን ስታት ገና እንግዲህ አሁን እናንተ የምትወሩት ካነን 4ኛ ላይ ነው የምትሉት። እነሱ እኮ ገና እዛችሁ ጋር ሆነው አብዛኞቹ መልእክቶችን ይጠቀሙ ነበር። ለምሳሌ ስማቸውን ለማንሳት ያህል ለምሳሌ ቅሊምጦስ የሮማው ክሊሜንት ኦፍ ሮም፣ ኢግናሺየስ እና ፖሊካርፕ እነዚህ መጽሐፍቶች በደንብ አድርጎ አብዛኞቹን መጽሐፍቶች ይጠቀሙ ነበር። የአዲስ ኪዳን መልእክቶችን ይጠቅሱ ነበር። ደህና ናችሁ? አሜን። ስለዚህ እንደዛ ነበር። ስለዚህ ዋይድሊ አክሴፕታንሳቸው ይታይ ነበር። ስለዚህ አብዛኞቹ እነዚህ 27 የምንላቸው መጽሐፍቶች ምን ነበራቸው? ተቀባይነት ነበራቸው። ከዛስ በኋላ ልክ ደግሞ ሐዋርያቱ አሉ። ከሐዋርያቱ ጋር ኦቨርላፕ የሚያደርግ ጊዜ ላይ ነበሩ ደቀ መዛሙርቶቻቸው ሐዋርያቶቹ ነበሩ። ከነሱ በኋላ ደግሞ የመጡ የቤተ ክርስቲያን አባቶች ነበሩ። እነሱም በደንብ አድርገው ተጠቅመዋቸዋል። እንግዲህ በስም ለወደፊቱ ውስጥ ታነባችሁ ታገኛቸዋላችሁ። እነ ጀስቲን ማርቲር፣ ኢራኒየስ እነዚህ የመሳሰሉ ቤተ ክርስቲያን ደግሞ አባቶች እነዚህም በደንብ ሲጠቅሷቸው እኔ እንዳላደክማችሁ ብዬ ነው እንትና ከንትን ጠቅሶ ነበር። እሱ ለወደፊቱ እናንተ የቤት ስራውን ተወጡ። ኤኒዌይስ ግን ተቀባይነታቸው በጣም ማተር ያደርግ ነበረ። በአብዛኛው ተቀባይነት ነበራቸው 27ቱ መጽሐፍት ማለት የመጨረሻው ከሌሎቹ መልእክቶች ጋር ስምሙ ናቸው ወይ ነው? አስተምሮታቸው ይሄዳሉ ወይ? ለምን አንዳንዶቹ እኮ በአዲስ ኪዳን የነበሩ እነዚህ የተጻፉ ጽሑፎች እኮ የሐዋርያትን ስም ይዘዋል። ስትከፍቱ ጉድ ነው ማለት አጌኒስት እኮ ነው የተጻፉት። እውነት ውሸት ማለት ያስደነግጣሉ። ስሙ ከላይ የእንትና ወንጌል ተብሎ የይሁዳ ወንጌል ምናምን ስታነቡት ውስጡ ስገቡ ሌላ ጉድ ነው። ስለዚህ በሶስተኝነት መታየት ያለበት ነገር ስምሙ ናቸው ወይ? ኦርቶዶክሲያቸው ይታያል። ቀጥተኛ አስተምሮ አላቸው ወይ? ጤናማ አስተምሮ ነበራቸው ወይ ተብለው ነው ወገኖቼ 27ቱ መጽሐፍት ከዛ ሁሉ መጽሐፍት ውስጥ ተረጋግጠው ነው የገቡት። እንዴት ደስ ይላል! መጽሐፍ ቅዱሳችን ደስ ይላል በጣም። ብዙ ይታገላሉ አንዳንድ ሰዎች በጣም ዲስኳሊፋይ ላይ ያደረጉት። ግን የሚገርማቸው አርጊመንቱ ራሱ መልሷቸውን ሲጠልፍ ታያላችሁ። ብዙ የሚያከራክሩ ነገሮች አሉ።
ግን በዋነኝነት ስትመለከቱ ግን የአዲስ ኪዳንን ቀኖና በእነዚህ መልኩ የተሰበሰቡ ምንድናቸው? መጽሐፍት ናቸው። ስለዚህ ልክ አራተኛው ክፍለ ዘመን ላይ ግን በጣም ወሳኝ የምንላቸው በዚህ በአዲስ ኪዳን ቀኖና ውስጥ የሚነሱ ታሪኮች አሉ። የመጀመሪያው አትናቴዎስ ነው። አትናቴዎስን አለመንሳት አይችልም። የቅዱሳን መጽሐፍትን ዝርዝር የሰጠን በጣም እንግዲህ አትናቴዎስ እኮ ማለት የምንድን ነው? ከየት ነው? አሌክሳንድሪያ ነው። አሌክሳንድሪያ ማለት የት ነች? ግብጽ ነው። አስቡት። አትናቴዎስ የመጀመሪያው ሊስት የብሉይ ኪዳንንም የአዲስ ኪዳንንም የሰጠን እሱ ነው። ኦፊሻሊ 27ቱንም ከምን በቀር ከዕብራውያን ይመስለኛል አይደለ? ከዕብራውያን በቀር 27ቱንም ኦፊሻሊ ኮንፈርም አድርጓል። ያው የዕብራውያን መጽሐፍ ታውቃላችሁ ለተወሰነ ዓመታት አከራካሪ ነበር፣ እሱን አትርሱት። ስለዚህ 27ቱን የአዲስ ኪዳን መጽሐፍ ዘርዝሮ አስቀምጧቸዋል አትናቴዎስ ኦፊሻሊ። ይሄ ደብዳቤ መቼ ነበረ እሱ የጻፈው? ለፋሲካ ወይም ደግሞ ለትንሣኤ በዓል ደብዳቤ ሲጽፍ በዛ ውስጥ በጻፈው ደብዳቤ ለተለያዩ አብያተ ክርስቲያናት የጻፈው ደብዳቤ ላይ አስቀመጣቸው። የብሉይ ኪዳን እነዚህ ናቸው፣ የአዲስ ኪዳን እነዚህ ናቸው። ስለዚህ 27 ነው ያስቀመጠው። ከየት አመጣ ነው? ይሄው 27 ከመጣ ይሄው እኛ ፈጠር። ኧረ በፍጹም ምን እናርግ? ይሄው ከአሌክሳንድሪያ በቃ 27 ቁጭ አደረገልን። ከዛ በኋላ ግን በእሱ አላለቀም። የምታውቋቸው ምንም ትንሽዬ ብትሆንም ትንሽዬ ቤተክርስቲያን ትንሽዬ የሆነች ጉባኤም ብትሆን የካርቴጅ ጉባኤ እንለዋለን በ397 ከሱ በፊት ሂፖ የምንለው ደግሞ 493 ላይ ነበረ። 393 ያኛው 397 ኦፊሻሊ የአዲስ ኪዳን መጽሐፍት ስንት እንደሆኑ እነሱ ራሱ ኮንፈርም አደረጉ። 27 መሆናቸውን ተለየ ማለት ነው። ስለዚህ ለዛ ነው ብዙ ጊዜ አዲስ ኪዳን ክርክር እንኳን እስከማያነሳ ድረስ 27 መሆናቸው የሚገለጸው ማለት ነው። እንግዲህ የአዲስ ኪዳን ቀኖና ይሄን ይመስላል ባጭሩ። ግልጽ ነው አይደለ? ሲምፕል ነው ግን ግልጽ ነው አይደለ? ምንም ብዙ ጥያቄ የሚፈጥር አይደለም። እንዴት እንደገቡ እነዚህና ያላችሁ እንዴት ኮንፈርም እንደተደረጉ እነዚህ መጽሐፍቶች እንዴት በጊዜ ሂደት ቤተክርስቲያን እንደተጠቀመቻቸው የቤተክርስቲያን አባቶች እንዴት እነሱን እውቅና እንደሰጧቸው ኦቶሪቴቲቭ እንደሆኑ እንዳሳዩ መመልከት እንችላለን። በዚህ መልኩ አዲስ ኪዳናችን 27 ሆኖ ዛሬም እጃችን ላይ ያለው ስንት ነው? 27 ነው ማለት ነው። እንግዲህ 27ቱ ላይ ፕላስ የሚያደርጉ የራሳቸው የሆነ ምክንያት ይኖራቸዋል። ግን በቤተ ክርስቲያን ታሪክ ስንመጣ ግን ይሄ ምንም የማያጨቃጭቅ ግልጽ የሆነ ነገር ነው። አዲስ ኪዳናችን 27 መሆኑ ግልጽ የሆነ ነገር ነው ብዬ አስባለሁ። ምናልባት የብሉይ ኪዳን ቀኖናን ግን ስትመለከቱ የብሉይ ኪዳን ቀኖና ትንሽ ብዙ ፍጭት፣ ብዙ ክርክር፣ ብዙ ልዩነት ያለው የብሉይ ኪዳን ቀኖና ነው። የብሉይ ኪዳን ቀኖና ጀምሬው ልቶ እንደማልጨርሰው አውቃለሁ። እንደው አንጠልጥያችሁ ልጣ ብዬ ነው። ስለ ብሉይ ኪዳን ቀኖና ስናወራ ሮጠን ማየት ያለብን ነገር የመጀመሪያው የዕብራይስጡን ምንድነው? መጽሐፍት ነው። ሄብሪው ስክሪፕቸርስን ነው የምንመለከተው። ለምን? መጽሐፉ የኛ ከመሆኑ በፊት የማን ነበር? የነሱ ነው። አሁን በእነሱ መጽሐፍ እኛ እናዝ ለኛ ከመሆኑ በፊት የነሱ ነው። ስለዚህ ብዙዎቻችሁ እንደምታውቁት የዕብራይስጡ መጽሐፍ ወይም ደግሞ ሄብሪው ስክሪፕቸርስ የዕብራይስጥ መጽሐፍቶች ምን በሚል ስም ይታወቃሉ? እዛ ጋር አስቀምጫለሁ። ቴናክ በሚባሉ ይታወቃሉ። 3 ክፍሎች አላቸው። የመጀመሪያው ቶራ ነው፣ ህግ የምንለው ነው። ሁለተኛው ነቢያት ኔቪም፣ ሶስተኛው ኬቱቪም ጽሁፎች የሚባሉ 3 ክፍሎች አሉት። እና እነዚህ የሚገርማችሁ የመጀመሪያው የዕብራይስጡ መጽሐፍት ስንት ነበሩ? 22 ወይም 24 ነው የሚባሉት በእነሱ አቆጣጠር። 22 24 ማለት 22 24 ናቸው ማለት ሳይሆን አሁን እኛ አከፋፈላችን ተቀይሯል። ምን ብለናል? አንደኛ ዜና፣ ሁለተኛ ዜና፣ አንደኛ ነገሥት፣ እነሱ አንደኛ የላቸው አንዳንድ መጽሐፍ ነው የሚያደርጓቸው። ከዛ ደግሞ እነዚህ ማይነር ፕሮፌትስ የምንላቸው አንድ ላይ ነው የሚከቷቸው። ላሳያችሁ እዚህ ጋር የነሱ መጽሐፍ ውስጥ ህግ ብለው ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግምን ያስቀምጣሉ። ከዛ ነቢያት ውስጥ ቀዳማይና ዳህራዊ ነቢያት ብለው ይከፋፍሏቸው። እነዚህ ሁሉ አሉ። ከዛ ጽሁፎቹን ተመልከቱ። እዛ ጋር ይታያቸዋል። 12ቱ ነቢያት ብለው ነው የሚያስቀምጧቸው። እነዚህን አይዘረዝሩም እነሱ። ጥቅልል ስታደርጓቸው 22 ወይም 24 የሚሆንበት ምክንያት አንዳንድ ጊዜ እዛ ጋር ይታያቸዋል። ዕዝራ፣ ነህምያ በሰረዝ ነው ያደረኩት።
እዝራና ነህምያም አንድ ላይ ነው የሚያስቀምጧቸው። እነዚህን የእነሱን መጽሐፍት በበትኗቸው ስንት ይሆናሉ? 39 ኤግዛክትሊ ስንት ይሆናሉ? 39። አሁን ጥያቄ የሚመጣው ቅድም የነገርኳችሁ አሁን እያቃጨለባችሁ ነው። 40 ምናምን ከየት መጡ? ከየት ተጨመሩ? ለምን ተጨመሩ? የጨመሯቸው ምን አርጊመንት አላቸው? እነሱን ማይቀበሉስ ለምንድን ነው ማይቀበሏቸው? በተለምዶ እኛ ስንጠራቸው ምን እንላለን? አፖክሪፋ እንላቸዋለን ወይም ደግሞ አዋልድ መጽሐፍት እንላቸዋለን። በፕሮቴስታንት በወንጌላውያን ቀኖና ውስጥ የሉም። በሌሎቹ በካቶሊክ የተወሰነ አለ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ አለ። ምንድነው ልዩነት የተፈጠረው? ከየት መጡ? የሄብሪው ላይ ወይም ደግሞ የዕብራይስጡ መጽሐፍቶች ላይ የሉም። ሊትራሊ ይታወቃል የሉም። ይሄንን ደግሞ ብዙዎች መስክረዋል። ለምን? የብሉይ ኪዳን መጽሐፍት ኦልሞስት አራተኛው ከክርስቶስ ልደት በፊት አራተኛው ክፍለ ዘመን ላይ ኦልሞስት አልቋል። በእኛ እንኳን ቀኖና ስታዩት የመጨረሻ የብሉይ ኪዳን መጽሐፍ ማን ነው? ሚልኪያስ አይደል? ሚልኪያስ 435 አካባቢ ነው። ስለዚህ የመጨረሻው አካባቢ አልቋል። ስለዚህ እዛ ጋር ምኖቹ አልቀዋል፣ ኦልሞስት ጽሁፎቹ አልቀዋል። አሁን ችግር እየፈጠረ ያለው ከዛ በኋላ 400 ዓመታት የዝምታ 400 ዓመታት የጸጥታ ነቢይ የለም ያንን ህግና ድምጽ የሚያመጣ። በዛ ጊዜ ብዙ ነገር ተፈጠረ ወገኖች። ብዙ መጽሐፎች ብዙ ጽሁፎች መጥተዋል። የት ግን ለምንድን ነው ታዲያ የተጨመሩት? ከክርስቶስ ልደት በፊት ከ3ኛው ክፍለ ዘመን እስከ 1ኛው ክፍለ ዘመን ድረስ ጊዜ የፈጀ የምንለው የመጀመሪያው ከዕብራይስጥ ወደ ግሪክ የተቀየረው መጽሐፍ ቅዱስ ወይም ደግሞ መጽሐፍ የትኛው ነው? 70 ሊቃናት የምንለው አለ። የሚገርማችሁ እሱ መጽሐፍ የተጠቀሙት የዕብራይስጡን ነው። ተርጉመው ሲጨርሱ የዕብራይስጡንም አዋልድ መጽሐፍትን ጨምረዋል። ለምን ጨመሩ? ኔክስት ዊክ እንዴት እናያቸው? አፖክሪፋል መጽሐፎች እንዴት እንመልከታቸው? አዋልድ ብዙ ትከራከራላችሁ አይደል? እና አንዳንድ ጊዜ የኛ ማስተያየት ፌር አይደለም። ታሪክን ካለማወቅ ነው ማለት የሰው ፍልስፍና ኖ በፍጹም የራሳቸው ምክንያት አላቸው። ስለዚህ እነዛ መጽሐፍት እንዴት እንረዳቸው? እንደ ወንጌላውያን እንዴት እናያቸው? ለምን ተጨመሩ? እንዴት መጡ? አባቶች ተቀብለዋቸው ነበር እነሱ መጽሐፍ? ቤተክርስቲያን እንዴት ነው ያየቻቸው እነሱ መጽሐፍት? ጥሩ ማንጠልጠያ ላይ ስለቆምኩ አሪፍ ነው። ኔክስት ዊክ ከዚህ ጀምረን እንጨርስና ከዛ የሚቀጥለውን ሁለተኛውን እዛ ላይ መጨመር ያለበትን ትምህርት እንጨምራለን።